በልጅሽ ሞትን ድል ታደርጊያለሽ። ደራሲ ብሩህ አለማየሁ። ልጅ መውለድ በሕይወት ውስጥ ከሚያጋጥሙ አስደናቂ ነገሮች መካከል ተወዳዳሪ የለውም። ልጅ መፍጠርን ቴክኖሎጂ ከመፍጠር ጋር ብናነጻጽረው እንኳን በዓለም ላይ እስከ ዛሬ ከተፈጠሩትና ወደፊትም ከሚፈጠሩት ቴክኖሎጂዎች ሁሉ እጅግ አስደናቂውና ውስብስቡ ነው። የልጅ መውለድን ተአምራዊ ስሜት በጽሑፍ ከማንበብ ይልቅ በዜማ መስማት ይመረጣል። ልክ አርቲስት ብጻት ስዩም ልጄን አደራ እያለች ልብን በሚነካ ዜማ እንዳዜመችው። ሆኖም ግን ንግግር ከጽሑፍ ዜማም ከንግግር ይበልጥ ገላጭ ስሜት ቀስቃሽ ነውና ስለ ልጅ የሚቀነቀን ዜማ ግጥሙ አጥንት የሚሰረስር ዜማውም ከባድ ትካዜ ላይ የሚጥል ነው። በዚህ መጣጥፍ ውስጥ ይህንን ጥልቅ ስሜት በጽሑፍ ለመግለጽ እሞክራለሁ። የልጅን ፍቅር ፈልገን የምናመጣው አይደለም፣ ሳናውቀው እላያችን ላይ የተጫነ ተፈጥሯዊ ኃላፊነት እንጂ። ሁሉም ሰው በልጅ ፍቅር እንዲያር ለትውልድ እንዲሰዋ የተፈጥሮ ባሪያ ሆኗል። እኛ በፍቅር የልጆቻችን ባሪያ ነን። የባሪያ ሥራ ድርሻ ምንድን ነው? መታዘዝ አይደል? መታዘዝ ብቻ። የልጅ ባሪያ መሆን ግን በፍቅር መታዘዝ ነው። በፍቅር ባሪያ መሆን ደግሞ ሐሴት ነው፣ ልምላሜ ነው። ተፈጥሮ እኛን ምክንያት አድርጋ በእኛ በኩል ልጆቻችንን ይመጣሉና እኛ በፍቅር የልጆቻችን ባሪያ ነን። የልጆቻችን ባሪያ የሆንነው እኛ ስለወለድናቸው ብቻ አይደለም፣ ይልቅስ የየዋህነታቸው ብዛት ጭምር እንጂ። እንዴት አይነት የዋህነት ነው! ዓለም ምን እንደምትመስል አያውቋትም። ሆኖም ግን እኛ የእኛን ዓለም እንድናስተዋውቃቸው ከእኛ ይወለዳሉ። እንዴት መኖር እንዳለባቸው አያውቁም። ሆኖም ግን እንደኛ ሊኖሩ ከኛ ይወለዳሉ። ብቸኝነቱ፣ መሰልቸቱ፣ ተስፋ መቁረጡ፣ ድህነቱ፣ የኑሮ ውጣ ውረዱ አስመርሮን ሳለ ከየዋህነታቸው የተነሳ ግን የእኛን ኑሮ ሊኖሩ ከኛ ይወለዳሉ። ከኛ ጋር ሊቸገሩ፣ ከኛ ጋር ሊሰደዱ ከኛ ይወለዳሉ። የእኛን ሸክም እነሱም ሊሸከሙ ከኛ ይወለዳሉ። ራስ ወዳድነታችን ባህሪያችንን ሞልቶት ሳለ ጥላቻችንንም አይናችንን አቅልቶት ሳለ ከራስ ወዳድነታችን የተረፈ ርኅራኄ ካለ ብለው ከጥላቻችንም የቀረ እንጥፍጣፊ ፍቅር ካለ ብለው እኛን አምነው ከኛ ይወለዳሉ። ሰውነታቸው በጣም ስስ ነው፣ ለበሽታም በቀላሉ የተጋለጡ ናቸው። ሆኖም ግን በበረዳቸው ሰዓት እኛን ሊለብሱ ሲታመሙም ሐኪማቸው እንድንሆን ከኛ ይወለዳሉ። የዋህነታቸው አይሰፈርም። እኛ ላይ ያላቸው እምነት ጥልቅ ነው። ለእኛ ያላቸው ፍጹም ፍቅርና እምነት አንጀታችን ድረስ ገብቶ ያስለቅሰናል። ይሄ ብቻ አይደለም። የልጅ መወለድ ሌሎች አስገራሚ ነገሮችም አሉት። ልጅ ስንወልድ 3 ነገሮችን አብረው ይወለዳሉ። የልጅ መወለድ አንድም የእናትነት ባህሪሽ መወለድ ነው። ሌላም የዳግም አንቺነትሽ መወለድ ሲሆን ሲያሰቃዩሽ የነበሩ ፍላጎቶችሽም አብረው ይወለዳሉ። ስሜቱ እጅግ አስገራሚ ነው። ኦሾ ልጅ ሲወለድ የሴቷ የእናትነት ባህሪ፣ የወንዱም የአባትነት ባህሪ አብሮ ይወለዳል ይላል። በሴትና በእናትነት ባህሪ መካከል ትልቅ ልዩነት አለ። በወንድና በአባትነት ባህሪ መካከልም እንዲሁ። ሰዎች ልጅ ሲወልዱ ለልጁ እድገት አስፈላጊ የሆኑ ባህሪያትን እንደ አዲስ ተላብሰው እንደገና እንደ አዲስ ይፈጠራሉ። እናትነትና አባትነት የፍቅር፣ የርኅራኄ፣ የደስታና የተስፋ ሙላት ነው። እነዚህ ባህሪዎች ደግሞ ለሕፃናት እድገት ብቻ ሳይሆን ቤተሰብንም እንደ ቤተሰብ፣ ማኅበረሰብንም እንደ ማኅበረሰብ ይዘውት የቆሙ ምሰሶዎች ናቸውና እጅግ ያስፈልጉናል። ማንኛውም ቤተሰብና ማኅበረሰብ የአብሮነት ህልውናው በእነዚህ ባህሪያት ላይ የተመሠረተ ነውና ሀብቶቻችንና እሴቶቻችን ናቸው። ልጅ በመውለድ ወላጆች ላይ የሚፈጠሩት እነዚህ አዳዲስ ባህሪያት የማኅበረሰቡ እሴቶች ናቸው። ስለዚህ ልጆች የማኅበረሰቡ እሴቶች መገኛና መጠበቂያ መንገዶች ናቸው። በመሆኑም ማንኛውም ማኅበረሰብ ከመልካም እሴቶች ጋር መቀጠል ከፈለገ ሴትነት ወደ እናትነት፣ ወንድነትም ወደ አባትነት የሚሸጋገርበትን ባህል ጠብቆ መኖር አለበት። ግብረ ሰዶማዊነት ለማኅበረሰቡ አደገኛ የሚሆነው ለዚህ ነው። ሴትነት ወደ እናትነት፣ ወንድነትም ወደ አባትነት የሚሸጋገርበትን ባህል እያጣን በሄድን ቁጥር በእናቶችና በአባቶች መሞላት
የሚገባው ማህበረሰባዊ ፍላጎት ክፍት ይሆናል። በዚህም ክፍተት ውስጥ ሴሰኝነት፣ ወንጀለኝነት፣ ብኩንነት፣ የሥነ ምግባር ብልሹነት ይነግሳል። ማህበረሰባችንንም ይዘውት የቆሙ እሴቶቻችን መደርመስ ይጀምራሉ። ስነ ምግባርም ትርጉሙን ያጣል። ልጅ መውለድ ከመጻኢ ኢኮኖሚ ጋር ብቻ መያያዝም የለበትም። ለማህበራዊ እሴት ግንባታ ያለው አስተዋጽኦም መታየት አለበት። ልጃችሁ የውህደታችሁና የሙሉነታችሁ ማተም ነው። ልጅሽ የዘር የባህሪና የምኞቶች ካዝና ነው። የአንቺነትሽ ግልባጭ ነው። እናም ትገረሚያለሽ። የልጅሽ ለቅሶ የአንቺ ለቅሶ ነውና ልብሽ ድረስ ይነዝርሻል። የልጅሽ ሕፃን መሆን የአንቺ ሕፃንነት ነው። ልጅሽ ሲያድግ የአንቺን እድገት በውስጡ ታየዋለሽ። የልጅሽ መወለድ የእናትነትሽና የዳግም አንቺነትሽ መወለድ ብስራት ነውና አጥብተሽና አቅፈሽ የምታሳድጊው ራስሽን ነው። የልጅ መወለድ አስገራሚ የሚያደርገው ሌላም ነገር አለ። የልጅ መወለድ የዳግም አንቺነትሽ መወለድ መሆኑ ነው። ልጅ ስትወለድ እንደገና ተወልዶ የሚያድገው አንተው ራስህ ነህ። በወንድ ልጅ ወንድ፣ በሴት ልጅህ ደግሞ ሴት ሆነህ ትወለዳለህ፣ ታድጋለህ። ሴት ብትሆን ምን አይነት ሰው እንደምትሆን ራስህን በሴት ልጅ ውስጥ ታያዋለህ። አንቺም እንደዚያው ወንድ ብትሆኚ ኖሮ ምን አይነት ወንድ እንደምትሆኚ በወንድ ልጅሽ ውስጥ ራስሽን ታያዋለሽ። እናም ራስሽን በወንድ መልክ ስታዩ፣ አንተም ራስህን በሴት መልክ ስታየው ትገረማላችሁ። በእውነትም ተፈጥሮ ድንቅ ነች ትላላችሁ። ስለ ልጅ መወለድ ተፈጥሯዊ ክስተት ሲታሰብ በጣም አስገራሚው ነገር የሀገራችን ሰዎች ሲወልዱ ክስተቱን የሚገልጹበት አገላለጽ ነው። ዓይኔን በዓይኔ ያየሁት እጅግ ድንቅ የሆነ አገላለጽ ነው። ተፈጥሯዊ ስሜቱን በደንብ ማንጸባረቅ የሚችል ፍልስፍናዊ አገላለጽ ነው። ማህበረሰባችን እንደዚህ አይነቱን የነጠረ አገላለጽ ላይ እንዴት ሊደርስ እንደቻለ ሁልጊዜ ይገርመኛል። ትክክል ነው። ልጅ ስትወልጂ የምታየው ራስሽን ነው። ይበልጥ አስገራሚ የሚያደርገው ደግሞ በአንድ ወቅት በፍቅር ያበደችለትን ጎረምሳም አብሮሽ መወለዱ ነው። ክንሽ ላይ በታቀፍሽው ሕፃን ውስጥ ራስሽን ትፈልጊያለሽ። አባቱም እንዲሁ በልጁ ውስጥ ራሱን ይፈልጋል። ዓይን ውስጥ ራስሽን ስታይ እምባ ቅር ይልሻል። አንተም በልጅህ እርግጫ ውስጥ የድሮ ጀግንነትህን ትፈልጋለህ። ምኞትን ሁሉ ለልጅህ ትሰጣለህ። በልጅህ እንደገና በዓለም ላይ የመኖር ዕድል ተሰጥቶሃልና ምን አይነት ሰው ሆነህ መኖር እንደምትፈልግ ያለህን ምኞት ሁሉ ለልጅህ ሰጥተህ የልጅህን ስኬት ትጠባበቃለህ። በልጅህ እድገት ውስጥ ሁሉ አንተም አብረህ በቅለህ ታድጋለህ። በስኬቱ ውስጥም አንተም አብረህ ትናኛለህ። ሕፃኑ በልብሽ ውስጥ ፍቅርን ይሞላል። አንገቱ ስር ያለው ጠረን፣ ኮልታፋነቱ፣ እርግጫው፣ መዳሁ፣ አስተያየቱ፣ አረማመዱ ሁሉ ደስ ይልሻል። ተፈጥሮ ባንቺ በኩል ሕፃኑን ወደዚህ ዓለም አምጥታዋለችና የተረከብሽው አደራ እንቅልፍ ይነሳሻል። ምንም የተለየ ቁሳዊ ሀብት ሳይጨመርልሽ ልጅ በመውለድሽ ብቻ ደስተኛ ትሆኛለሽ። ሕይወት ትጣፍጥሻለች። ለልጅሽ ዘላለም ነዋሪ ብትሆኚ ደስ ይልሻል። ረጅምና የማያንቀላፋ ራሱንም የሚያድስ ደስታ፣ ዳግም ሕይወትን በተስፋ የሚሞላ ክስተት ነው። ልጅ መውለድ ተፈጥሮ ለትእዛዟ በመገዛታችን የምትሰጥን ሽልማት ነው። ሴት ልጅ በመውለድ የምታገኘው ደስታ ጣሪያ ግን ወንዱ አያገኘውም። በዚህ ረገድ ወንዱ የበታች ነው ይላል ኦሾ። ወንዱ እናት መሆን ባለመቻሉ ልጅ ከመውለድ ጋር የሚስተካከል ደስታን ለማግኘት የማይፈነቅለው ድንጋይ የለም። ለዚህም ነው ወንዱ በይበልጥ በፈጠራ ሙያ ላይ የተሰማራው። በዓለም ላይ ያሉ አስደናቂ ፈጠራዎች ሁሉ የወንድ የሆኑት ለዚህ ነው። ልጅ በመውለድ ወንዱና ሴቷ የሚያገኙት ደስታ የተስተካከለ ባይሆንም ሁለቱ ግን የልጆቻቸው ተቀዳሚ አገልጋዮች ናቸው። በአጠቃላይ ሁለመናችን ለትውልድ እንድንሰዋ የትውልድ ባሪያዎች ሆነናል። አለበለዚያ የተፈጥሮ መረጣ አንጓሉ ያስቀርናል። ተፈጥሮ የምትፈልገው ከተጓዳኞቻችን ጋር በፍቅር እየተወቀጥን በልጆቻችን እንደገና እንደ አዲስ እየተወለድን እንደ አዲስ እያደግን እንድንኖር ነው። ያለበለዚያ ሞታችን ትንሣኤ ተነፍጎት እኛው ላይ ማብቃቱ ነው። በልጃችን ግን ሞትን ድል እናደርጋለን። ልክ ፕሌቶ እንዳለው በልጆቻችን ውስጥ የምናፈቅረው ሕያውነታችን ነው። ሻሎም። እንዲህ
ሲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬ ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት